ሰላም፣ ይህ ስለ ድሆች ጩኸት ፕሮግራም ነው። በኤልሻዳይ ቴሌቪዥን ኔትወርክ ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ። አሜሪካን ሀገር ቤተሰቡ በጣም ችግረኛ የሆነ ራብ ውስጥ የገጠመው ወጣት ገና ወጣት ቲኔጅ ምናምን ወጣት ላይ ሆኖ በየቤቱ አንኳኩቶ ውሃም የለም የሚጠጣው ንጹህ ውሃ አጥቶ ውሃ ስጡኝ ለማለት አንድ ቤት ሲያንኳኳ አንድ ወጣት ልጅ ወጣች፣ ሴት ወጣት ልጅ ወጣችና ውሃ ስል አዝና ሄዳ ወተት ሰጠችው። ረሃብም አለበት፣ ወተት ሰጠችው። ወተት ጠጥቶ ሄደ። 30 ዓመት በኋላ ከዛ ሆነ 30 ዓመት አካባቢ በኋላ እቺ ሴት ድንገት ትታመምና ሆስፒታል ትገባለች። ቀዶ ጥገና የሚያስፈልገው ጉዳይ ነው። አስቸኳይ ቀዶ ጥገና፣ በጣም ከፍተኛ ገንዘብ፣ የፕራይቬት በጣም የታወቀ ሆስፒታል ነው። ከፍተኛ ገንዘብ መክፈል ማስያዝ ይጠበቅባታል። ቶሎ ተሰራ ተብሎ ትዕዛዝ ተሰጠ። ተሰራላት፣ ወጣች። ልትወጣ ገንዘብ ልትከፍል ስትል ቢሉ በጣም ከፍተኛ ደነገጡ። ከዛ ተከፍሎልሻል ሂጂ ተባለ። ከዛ ማን የከፈለው? ለካ ያን አንድ ቀን ወተት ያጠጣች የዛሬ 30 ዓመት በፊት ይሄን ሁሉ ገንዘብ ዋስ ጠይቅሽ ወተት ሰጥተሽ ከፍለሻል። ለካ ያ ሰው መጥቶ ታዋቂ ሰርጂን ሆኗል፣ ሐኪም ሆኗል፣ ትልቅ ሀብት ያለው ሆኗል። እውነት ነው። ዛሬ ላይ ወተት ቀርቶ ውሃ ለምኑ ሰዎች፣ ችግር ውስጥ ያሉ ሰዎች ነገ የት እንደሚደርሱ አይታወቅም፣ ምን እንደሚሆኑ አይታወቅም። አዎ። ከዛ ውጪ እኔ ራሱ አንድ ገጠመኛለኝና የሆነች ሴት መታ በጌታ አልነበረችም። ሳቃት ግማሹን ፓርቷን በነበረኝ አገልግሎት መስክሬያለሁ። ለሁለተኛ ዙር ተመልሳ ቤቴ ስትመጣ ሳቃት በጌታ አልነበረችም። ስትመጣ ግን በጌታ ሆና መጣች። ከዛ በኋላ ምን ሆነሽ ነው ስላት አይ ጴንጤው እንኳን ጴንጤውን ሻው በጣም ይገርማል ብዬ የነበረችበትን ታሪክ ካወራችን በኋላ እንዱ ዝም ብዬ ውስጤ ስለሞላ ብቻ 50 ብር ሰጠዋት። ከዛ የሆነ ጋቢ ነበረ ቤት ውስጥ ከየት እንደመጣ አይታወቅም። ጋቢው ተቋጥሮ ተቀምጧል። ያንን ጋቢ ሰጠዋት። ደግሞ የሆነ ዱቄት ነበርና ያ ዱቄት ቴስቱን ልጆቹ አልወደዱትም እና ብዙ ነው፣ ወደ 25 ኪሎ ይሆናል። ይሄን ዱቄት እያገነፋሽ ብዬ ሰጠዋት። ለካ ሴትየዋ ከጌታ ጋር ስትመጣ ባክ ለማድረግ ወስና ነው የመጣችው። ለምን? ተቸግራ። ድሮ የምትሰራበት የምትበላው እንጀራ የነበረው አዛቦች ቤት እየሰራች ነው። አሁን ጌታን ስላገኘች እነሱ ጋር የምትሰራውን የቀን ስራ ከለከሏት። ክርስቲያኖች ደግሞ የሚያስጠጓት የሉም፣ ያለችበት ቦታ ድሆች ናቸው ክርስቲያኖቹ። ስለዚህ 3 ጥያቄ ይዛ መጣች። አንደኛ ቤቷ ጣራዋ ስለፈረሰ ማታ የምትለብሰው ልብስ የላትም፣ የማታ ልብስ። ሁለተኛ እዛ የክርስቲያን እድሮች መመዝገቢያ ብር 50 ብር ነው። ሶስተኛ ነገር የምትበላው የላትም፣ ዱቄት፣ ዘይት። በቃ እኔ ዝም ብዬ እንደው አንድ ሰው ጎጆ እንደሚወጣ ሰው ቤቴ ውስጥ ያለውን ነገር በሙሉ አካፍዬ ሰጠዋት። ዱቄት፣ ዘይት፣ በርበሬ፣ ጨው ምናምን ያለኝን በሙሉ ሰጠዋት ማለት ነው። ድርቆሽ ምናምን። ልክ ያንን ይዛ ሄዳ እነዛ ምግብ የሚከለክሏትን አዛቦች በሙሉ ጠርታ ገንፎ ሰርታ አበላቻቸው። በሌላ ቀን ተመልሳ ስትመጣ እኔ እኮ የዛን ቀን ይቺን ቀን ብቻ ነው ጌታው እድል የምሰጥህ፣ ካልበዛ እነሱ ጋር ተመልሼ ሄጄ የቀን ስራዬን እየሰራው እንጀራ በላለሁ፣ በጾም አልሞትም ብዬ መጣሁ። ለማታም የምለብሰው ጋቢ ሰጠኝ፣ እድሬ መመዝገቢያ 50 ብር ሰጠኝ። ያቺን ዱቄት ወር በላኋት። ከወር በኋላ ደግሞ ላይፍ የቀጠለ እርሻ የደረሰልኝ ብላ የመሰከረችልኝን ሰው አውቃለሁ። እና ምን አይነት ሰው ወደኛ እንደሚመጣ አናቅ። ነገር ሻላት ዛሬ ተቸግራለች። አይ እንደዛ ነው። በተለይ የግብርናው ነገር ሲዝናል ነው፣ ወቅት ጠብቆ ይመጣል። በጣም ከአንድ ወር በኋላ እርሻ በቆሎ ሊደርስ፣ እንደ ብዙ ነገር ሊደርስ ወይም ድንቾቻቸው ሊደርስ ግን 15 ቀን ነው ሲቀረው
በረሃብ ሊሞቱ ይችላሉ። ከየት ያመጣሉ? ከእንትን ጋር የተያዘ ነው። ወቅቱ ልክ የሚደርሰው ዝም ብሎ ሳይደርስ ቀንጥሰው ሊበሉ አይችሉም። ጊዜ ደርሶት ነው ሁሉ ነገር ወደ እሸትነት የሚቀየረው የሚበላበት በጊዜ ነው። በጣም እርሻ እያላቸው ከፍተኛ ሄክታር ላይ የተሞላ ምግብ እርሻ እያላቸው 15 ቀን ሲቀረው በጣም ከፍተኛ ረሃብ የሰው እርዳታ ሊጠይቅ የሚችልበት ነገር ሊኖር ይችላል። ጊዜያዊ ችግር ማለት ነው። ድሃ አይደሉም። ነገ ከዛ በኋላ እኮ 3 4 5 ጎተራ እህል ሊኖራቸው ይችላል። ያ እስኪደርስ ድረስ ይቸገራሉ። ችግሩ በማኔጅመንትም ሊሆን ይችላል። ቀቀለው እህላቸውን ወደ ውጭ ሽጦ ቆይቶ ብዙ ነገሮች አሉ እና ከዚህ አንጻር ጾም ትክክለኛው ጾም ለተራበ መቁረስ ይጠይቃል። ስለዚህ ድሆችን ሳናስብ፣ ችግረኞችን ሳናስብ፣ የተራበ ሳናስብ፣ ሳናለብስ፣ የተራቆተ ሳናለብስ ጾም ብቻ ብሎ መቀጠል ትክክለኛ ነገር አይደለም። ደግሞ እግዚአብሔር መንገዳችን ላይ ያመጣል። መንገዳችን ላይ ማድረግ የሚገባን ነገር ያመጣል። እንግዲህ ተመልካቾቻችን ከዚህ እውነት ውስጥ መረዳት ያስፈልጋል። የት ጋር ያለ ነው? እንጾማለን፣ እንጸልያለን፣ እናገለግላለን፣ እንዘምራለን፣ ግን ለድሆች መልሳለን ወይ? ለችግረኞች ጩኸት መልሳለን ወይ? አጠገባችን ራቁታቸውን ያሉ ሰዎች እናያለን ወይ? እኛ ልብስ በጣም የቱን ማች አርገን ከየትኛው ጋር እንልበስ ብለን ስንጨናነቅ ደግሞ እንኳን ማች ቀርቶ በወር አንድ ከዓመት አንድ ልብስ ለብሶ ያችኛዋንም መቀየር የማይችሉ በጣም የታረዙ ሰዎች መካከላችን ሊኖሩ ይችላሉ። እኛ ምናልባት እኮ ምግብ ከጾም በኋላ ወጥተን የምንበላው ምግብ እኮ እናማርጣለን። ከጾም በኋላ ምናልባት ብፌ የምንበላ ሊሆን እንችላለን። ግን ሳምንት ሙሉ የሚጾም ሰው ሊኖር ይችላል። ሳምንት ሙሉ የሚጾም ሰው ሊኖር ይችላል። በረሃብ ሰዎች የሚያልፉ ሰዎች አሉ። ሰሞኑን እያነሳን ነበር አይደል? ዛሬ ትልቅ ቦታ ያለ ሰው ሰሞኑን ሲያወራ ለወንጌል አገልግሎት ብሎ ባስ ውስጥ ፓርኪንግ ላይ ያድር ነበረ አይደል? ዛሬ የሚያድረው ሻራተን ነው። ኖርማል ሁሌ ሻራተን፣ ሁሌ መኝታው ሻራተን ነው። ዛሬ መኝታው ከ2 ወር 3 ወርም ሻራተን ነው የሚተኛው። ትላንትና ግን ፓርክ ላይ ነበር አይደል? ሆምለስ እንደማለት ነው። የአንድ ብር ትኬት ቆርጦ ባስ ላይ ከሀገር ውጪ እንግዲህ ከተማው ላይ ሁሉ ተኝቶ ባሷ ጋር ያነጋ ነበር። ትላንትና እንዲህ የነበሩ ሰዎች ነገ እንዲህ ሊሆን ይችላሉ። ስለዚህ እሱ ጋር ነው ጾም ጸሎት ብቻ ሳይሆን ተግባር የሚጠይቀው። እንግዲህ ከዚህ ጋር እያይዘን ወደ መጨረሻው ሐሳብ የምንሄድበት ምንድን ነው ታዲያ? የትክክለኛ ጾም የተመረጠ ጾም ጸሎት ውጤቱ ምንድን ነው? ያልተመረጠው ጾም ወይም ትክክለኛ ያልሆነ ጾም ወይም መተላለፍ ያለበት ጾም ጸሎት አይሰማም። ውጤቱ አልከለያየነዋል። ውጤቱ እግዚአብሔር አያውቀውም። ጸሎት አይሰማም። እግዚአብሔር አያውቀውም። እግዚአብሔር አይመለከተው። ተላልፏል። ውጤቱ ይሄ ነው። በዜሮ ነው የሚባዛው። እኔ የመረጥኩት ያለው ጾም ሰው ከመረጠ ይሄ በደለ ስርዓት ፈቶ ቀንበርን ጠፍር አላቆ የተገፋውን አርነት አውጥቶ እንጀራ ለተራበ ቆርሶ ድሆችን፣ ስደተኞች፣ የተፈናቀሉትን ተቀብሎ የተራቆተውም ሲያይ አልብሰው ወንድሙን የማይገፋ ንግግር የማይወጣ ከዘመዶቹ ማይሸሽግ አብሮ ቆርሶ የሚበላ እንደ ቀደም እንዳልኩት ከእጅ ላይ የሚደፋ ነው የሚሆነው። ስለዚህ ካልሸሸግን ከሰው ካልሸሸግን ከዛ ቁጥር 8 እስከ ደግሞ ቁጥር 10 ላይም ነፍስን ለተራበ ብታፈስ ነው የሚለው። የተጨነቀው ነፍስ ብታጠግብ ብትራራለት ይላል በመደበኛ ትርጉሙ ላይ። ለዚህ ለተጨነቀው ነፍስ
ለተራበው ብትራራ ነፍስን ብታፈስ የሚለውን ብትራራ ይለዋል። ብትራራ እንዲሁም ላይኖረው ይችላል። እንዲሁም ጀርህራ የልብ ሰው ላይ ብታዝንለት ከፈራጅነት በቃ ይሄ ጠግቦ እኮ ነው ይሄ በቃ አይሰራም እንዴ ምናምን ነው በቃ የኛ ትሬንድ ሆኗል። በእርግጥ እንደዚህ አይነት ሰዎች አሉ ስራ ጥላቻ ሚለም እንደዛ ሳይሆን ልንራራ የውስጥ ርህራሄ ሊኖረን ያዝ እንደዛ አይነት ሐሳብ ያለው ቃሉ ምንም እኮ በጣም ከባድ ነው የሚሆነው እኮ አንዳንድ አሁን መቸለት ነው አብረን ስብሰባ ቆየንና ለኔ ለልጆቼ ፒዛ እንትን ስል ቴካዌ በእንትን አስተረፈችው ቴካዌ አስተርጌ ነበር። ልክ መኪና ፓርክ ጋር መኪና ጋር አስገባው ደጁ እንደዚህ ስለው አጥር ዘለው መጥቶ 3 ቀንን ምግብ ካልበላው እርቦኛል አለ። 3 ቀን ነው በእንግዲህ በዚህ በማሸጋው ታሽጓል በፎል ታሽጓል። አሰብኩ 3 ቀን አልበላውም አለ። ልጆቼ ደግሞ እየተራቡ እዛው ስብሰባኛ ምሽተን እዛው አካባቢ ቁጭ እየጠበቁ ነው አያቸው እየበሉ ቢሄዱ ብዬብሉ ነው ያሰብኩት። በዚህ ባባብላቸው ብዬብሉ እነሱ ቤት ቢገቡ ምግብ አጡ ስጣቸው ስጠው አሁን እሱ ጋር ነው አሁን የቱ ጋር ነው የምትመርጪው ነው የፈለገ ነገር ይዘሽ ቢሆን 3 ቀን አልበላውም እያለ ያለ ሰው ቤት ገብቶ ያገኙትን መብላት የሚችሉት ልጆች እያሉ ፒዛ ብዬ ለነሱ መስጠት የለብኝም ማለት ነው። እዚህ ጋር ነው አሁን ውሳኔ የሚጠይቀው አቋም የሚጠይቀው እያየሽ እያማረሽ የተሻለ ነገር የምትዩ ነገር መስጠት የሚጠበቅብሽ ማለት ነው። ውጤቱ ቁጥር 8 እስከ 12 እስቲ አንብቢ። ውጤት ይሄ በእግዚአብሔር የሚፈልገውን ምላሽ ሰጥተን የምንጾመው ጸሎት የምንጾመው አዎ እግዚአብሔር ሁሉ ጊዜ አንድ ነገር እንትን ሲል አብሮት ሌላ ነገር አለ ተከታይ ነገር አለውና የሚከተል ነገር አለ። ይሄን ብታደርግ ይሄ ይሆንልሃል፣ ይሄን ብታደርግም ተከታይ ነገር አለ፣ ባታደርግም ተከታይ ነገር አለ። ስለዚህ ይሄንን ብታደርጉ ይላል የዛን ጊዜ ነው የሚለው። የቱን ጊዜ? ያንን አይነት ጾም የጾማችሁ እንደሆነ ምኑን አይነት ጾም? በደልን ብትተው፣ የምትቀንበርን ብትሰብሩ፣ ሰራተኞቻችሁን ባታስጨንቁ፣ በፍትህ ብታስተዳድሩ፣ ቅንነት ጽድቅ ቢገኝባችሁ፣ የአምላክ ፍርድ ቢገኝባችሁ፣ ስለ አምላክ ብዬ ይሄን አረኩ፣ ስለ አምላክ ብዬ ይሄን ተውኩ የምትሉት ነገር ቢኖራችሁ፣ ለደሃው የምትራሩ ብትሆኑ፣ የምታካፍሉ ብትሆኑ። ሲጀምር ሰው የሰውን ዲማንድ መሙላት አይችልም። ሰው ጫማ ብትሰጠው ዛሬ ሙሉ ልብስ ይጠይቃል። ሙሉ ልብስ ብትሰጠው የሆነ ፓስተር እዛ እኛ ቸርች ውስጥ እንዳደረጋችሁት አይነት ነገር ነው። ያ ስራ ይያዝ ብላችሁ መንጃ ፈቃድ አስተማራችሁት፣ ከዛ የሆነ ነገር ገዛችሁለት። እንደዛ በቃ ዲማንዱ ያልቅ። ግን እግዚአብሔር የሚለው ግን እሱን አይደለም እኮ ዲማንዱን አሟሉለት አይደለም፣ ያላችሁን ቁረሱለት ነው። የሚቆረስላቸው ሰዎች ስላሉ ማለት ነው። እና ይህንን ስታደርግ ማለት ነው የዛን ጊዜ ብርሃንህ እንደ ንጋት ይበራል። ምን ማለት ነው? ብርሃንህ እንደ ንጋት ይበራል ማለት ብርሃን ጠዋት ስትወጣ ደስ ትላለች። እሱ ብቻ አይደለም፣ ንጋት ላይ የወጣች ብርሃን እስከ ሙሉ ቀን ኃይሏ እየጨመረ ነው የምትሄደው። ስለዚህ እንደዛ ትሆናለህ። ገና ስትታይም ደስ ትላለህ፣ ታረካለህ፣ ደግሞ እየጨመርክ ትሄዳለህ። ፈውስህም ይፈጥናል፣ ፈጥኖ ይበቅላል። ጽድቅህም በፊትህ ይሄዳል። እዚህ ጋር ያደረግከው ጽድቅ፣ ለድሃው የፈረድከው፣ ለድሃው ያበላኸው፣ ለድሃው ያጠጣኸው፣ ለድሃው ያለበስከው፣ እዚህ ጋር ያደረግከው ጽድቅ አንተ when you are needy አንተ ፈላጊ በሆንክ ጊዜ ከፊት ቀድሞ ታገኘዋለህ። ሰው ሆኖ ዛሬ ቅድም ያነሳው ሰውዬ ያነሳው ወንድማችን አቶ ፓርኪንግ ላይ ያደረ አሁን ባለጸጋ ሆነ። ይሄ ብቻ አይደለም፣ ቱ ዘ ሪቨርስ ደግሞ አለ። ዛሬ ያለ ነገ ማታገኘው ነገር ወይም ደግሞ እያለ ያንተ ክፍተት የሆነ ነገር ደግሞ አለ። ያ ነገር ጽድቅ ስላለ ጽድቅህ ከፊት ይጠብቃል። ምክንያቱም
የዚህ ዓለም ስርዓት የመዝራትና የማጨድ ስርዓት ነው ብሎ ጌታ ራሱ ተናግሯል። እና ስለዚህ ጽድቅህን የምታደርገው በሌላ መንገድ ለማን ነው? ለራስህ ነው። አንተ ባታጭደው ልጆች ያጭዱታል። የባለቤት አባት በጣም ለጋስ እንደሆኑ ይነገራል። እና ሁሉ ጊዜ እኔ እንኳን ልክ እንደተጋባን ነው የሞቱትና ሁሉ ጊዜ እሱን የሚያገኙት በመንገድ ላይ አባቱ የሚያውቁ ሰዎች ባገኘን ቁጥር ክፍሌ ባህሩ፣ ክፍሌ ደጉ፣ ተቀድሮ የማያልቀው ባህር ነው የሚባለው። አንተ የክፍሌ ልጅ ነህ እንኳን አልፎ ለኔ ልጅ እንኳን የክፍሌ ልጅ ተብሎ ቸርነቱ ይነገራል። እና ምንድነው የዘራኸው ጽድቅ አንተ ባታጭለው ልጆች ያጭዱታል። አንተ ባትቀበለው ልጆች ይቀበሉታል። ስለዚህ ጽድቅህ ከፊት ይቀድማል። ይሄ ብቻ አይደለም፣ የእግዚአብሔር ክብር በኋላ ሆኖ ይከተላል። ማለት ይፕሮቴክት ያደርጋል። እግዚአብሔር አንተ ላይ የሚፈልገውን ነገር ስላገኘ አንተ እንድትበላሽበት፣ አንተ እንድትጎዳበት፣ በአንተ ላይ ጠላት ሐሳቡን እንዲፈጽም አይፈቀድም። ሰው ምን ያደርጋል? ፕሮቴክት ያደርጋል። ለምንድን ነው ፕሮቴክት የሚያደርግ? እግዚአብሔር የሚፈልገውን ከብዙ ሰዎች መካከል አንተ ላይ አግኝቷል። ስለዚህ ያ ነገር በትውልድ መካከል እንዲቀጥል ስለሚፈልግ እግዚአብሔር አንተን ፕሮቴክት ያደርጋል። ልክ እንደ ላባ እንዳትነካው ይላል። ከፊትህ ምን ታገኛለህ? ጽድቅህን ታገኛለህ። በማታየው ቀንህስ፣ በማታየው ኋላህስ፣ በማታየው ወጥመድህስ የእግዚአብሔር ፕሮቴክሽን ካንተ ጀርባ ካንተ ኋላ ይሆናል ማለት ነው። ቁጥር 8 ይሄን ያሳየናል ፓስተር። በጣም ወሳኝ ነገሮች አሉበት። እንዴት የተናገርሽው ማለት ብርሃን እንደ ንጋት ይበራል። እንደ ንጋት ይበራል ማለት የጻድቃን ብርሃን እንደ ማለዳ ብርሃን ሙሉ ቀን እስኪሆን ድረስ እየጨመረ ይበራል። እንደ ንጋት ይበራል ማለት የማለዳ ብርሃን የተወሰኑ ነገሮች ሊከለክሉ ይችላሉ። ተራራ ሊከልል ይችላል እና የሆነ ፎቅ ግን እየበራ ቀትር እየሆነ ይሄዳል። ያንተ ነገር አይሰወርም፣ እየበዛ ነው የሚሄደው። እዛ ጋር ምን ተሰርቷል? የሆነ ሰው በሞት እንዳይሰወር፣ ተርቦ እንዳይሰወር አድርጋል። ፈውስ ፈጥኖ ይበቅላል። ለምን ብትታመም ፈውስ በቅሎ ይበቅላል። ለምን እዛ ጋር ሞት ነው የከለከልከው? ረሃብ ቆርሴ የሰጠው ረሃብ እንትኑ ኮንሲኩዌንሱ ሞት ነው። ለተራበ ሰው ቆርሶ መምጣት ማለት የሞት ድልድይ መስበር ማለት ነው። ስለዚህ የሞት ድልድይ የሆነብህን በሽታ አንተ ጋር ሲመጣ ፈጥነህ ነው የምትፈወሰው። የመዝራት የማጨድ ቀልሽ እሱ እዚህ ጋር ለፈውስ ምክንያት የሆነው ለተራበ ሰው ስናበላ ህይወትን ያስቀጥል ነው። እዚህም የእኛን ህይወት እዚህ ጋር ህይወት እንዲያስቀጥል የሚያደርገው ምክንያቱም ወደ ሞት የሚያመጣው በሽታ ሲመጣ ፈውስ ፈጥኖ ይበቅላል። መልሱ እሱ ነው። ይሄ ጽድቅ በፊት ይሄዳል፣ የእግዚአብሔር ክብር ከኋላ እንዳልሽው ይጠብቃል። ምንን የሚያሳይ በጣም እንዳልሽው ፕሮቴክሽን ነው። አሁን ከፊት መልካም ነገር ወደፊት መልካም ነገር አለ፣ ከኋላ ጥበቃ አለ። ምን ስጋት አለው ማለት ነው? ይሄ የተራበው ሰውዬ ግን የተጨቆነው ሰውዬ ግን ስደተኛ የሆነው ሰውዬ ምን ሆኗል? ከኋላውም ክፍት ነበር፣ ከፊቱም ክፍት ነበር። ጣልቃ ገብቷል ማለት ነው። ስለዚህ እግዚአብሔር ያን የዘራውን የሚያሳጭደው 5 ደቂቃ ስላለን ያለችዋን እንጠቀልላታለን። 9 እና 11 12 አጠር አድርገን እናየዋለን። እግዚአብሔር ትጣራለህ፣ እግዚአብሔር የሚሰማሃል። ያ የቅድሙ ነው የተመለሰው። አልሰማችሁም አላያችሁም ያለውን ሰው ልክ አሁን ይሄንን ነገር ሲያገኝብህ ያ የፈለገውን ጽድቅ ያ የአምላክ ፍርድ አንተ ላይ ተገኘና ይሰማሃል። ትጮኻለህ፣ እነሆኝ ይልሃል ማለት በጣም የመጨረሻው ቅርብ ይሆናል ማለት ነው። እነሆኝ ማለት አለሁ ብሎ ፈጥኖ ፊትህ የሚመጣ ማለት ነው። እነሆኝ ብዙ ጊዜ የሚሉት አንድ ሰው አገልጋይ ሲሆን ነው። የሆነ ማስተርና አገልጋዩ አለው አይደለ? አገልጋዩ ማስተሩ ሲጠራ እነሆኝ ብሎ ከድምፁ እኩል እሱ ከተፍ ይላል። ድምፁ ከመሰማቱ ሰውየው ፊት ለፊት ከተፍ ይላል። እና እንደዛ ይሆንልሃል ማለት ነው። ከመካከልህ ቀንበርን ብታርቅ ያው ቅድም የጠቀስነው ነው። ይሄም ቅድም የጠቀስነው ነው። 11 ላይ ነፍስህን ብታጠግብ ብርሃንህ በጨለማ ላይ ይወጣል። እንደ ቅድሙ ጨለማ የለም ባንተ ዘንድ ማለት ጨለማ እንደ ቀትር ይሆናል። በቃ ሙሉ ቀን እንደሆነች ሙሉ ኃይል ይሆናል። እግዚአብሔር ሁሉ ጊዜ ይመራሃል። በጣም የሚገርም ነው። ሁሌ የሰው ልጅ ችግር ግራ መጋባት ነው። ለምንድን ነው ግራ የምንጋባው? ምሪት የለንም።
ሁሉ ነገር ትራይ እንዲረር ነው። እንሞክር፣ እንሳሳት፣ እንሂድ፣ እንየው ነው። ይሄ ነገር አንተ ዘንድ አይሆንም። በቃ ምሪት ይኖርሃል። ከድሆች ጋር ያለ ነገር ለድሆች መቆረስ፣ ድሆችን ማገልገል የእግዚአብሔር ምሪትን ብቻ ነው። ምሪት ይኖርሃል። ምክንያቱም ጾም ጸሎት ይዘን ቀባኝ ብለን 40 ቀን መንፈስ ቅዱስ ይውረድ ቀባኝ ምናምን ብንል ትርጉም የለውም። ከዛ ይልቅ ድሆችን ማገልገል ነው የእግዚአብሔር ምሪት በህይወታችን ሊያመጣ የሚችለው። ምሪት ያመጣል። በቃ አክሽን ሲኖርህ ዝም ብሎ መጮህ ብቻ ሳይሆን ተግባር ሲኖር ማለት ነፍስህን በመልካም ነገር ያጠግባል፣ አጥንትህ ያጠናል። አንተም እንደሚጠጣ ገነት ውሃ እንደማያቋርጥ ምንጭ ትሆናለህ። በቃ ታረካለህ። ነገርህ አይቋረጥም፣ ምንጭህ አይቋረጥም። አንተ ጋር ያለ አሁን ገንዘብህን ነው አይደል ያካፈልከው? ስለዚህ አንተ ገንዘብ አይቋረጥም። ህይወትህን ነው አይደል ያካፈልከው? ህይወትህ አይቋረጥም። አገልግልሃል አይደል? አገልግሎትህ አይቋረጥም። አንተ ዘንድ የሚያቋርጥ ነገር አይኖርም። አንተ ከድሮ ዘመን የፈረሱ ስፍራዎች ይሰራሉ፣ የብዙ ትውልድ መሰረት ይታነጻል። የፈረሱ ነገሮች እንኳን ቢኖሩ የፈረሰን ህይወት ገንብተሃልና ያንተ የፈረሰ ነገር ይታነጻል። የብዙ ትውልድ መሰረት ይታነጻል። አንተም ሰባራውን ጠጋኝ የመኖሪያ መንገድ አዳሽ ትባላለህ። ሰዎች ሁሉ ወደ አንተ ይመጣሉ ማለት ነው። የተሰበረ ሰው፣ የተጠገነ ሰው፣ የተራበ ሰው ማን ጋር እንሂድ? እዛ ጋር አስጠጋኝ አለ። ማን ጋር እንሂድ? እዛ ጋር አዳሽ አለ። ማን ጋር እንሂድ? እዛ ጋር ፈዋሽ አለ ብለው ወደ አንተ ይመጣሉ ይላል። ስለዚህ ይሄን ስንጠቀልል ብዙ ጊዜ ሰዎች እቺ ደስ የምትል ቃል ናት ከቁጥር 9 እና 11 12 ተስፋ ቃሏ እናችን ቆርጦ ነው ሰዎች የሚያውጁት። ቆርጦ ያውጃል። እንደምትጠጣ ገነት ትሆናለህ፣ ጨለማ እንደ ቀትር ይሆናል፣ ከድሮ ዘመኑ የፈረሱ ስፍራዎች ባንተ ይሰራሉ፣ እሷም ብቻ ነው የብዙ ትውልድ መሰረት ባንተ ግን ይሄ ውጤት ነው። እዛ ጋር ከድሆች ጋር ያለ አገልግሎት፣ ከድሆች ጋር ያለ ኑሮ፣ ከተራበ ከስደተኛ ጋር፣ ከተፈናቀለ ጋር፣ ከታሰረ ጋር፣ እስረኛ ጋር፣ የተጨቆነ ጋር እዛ ነፃ ማውጣት፣ እዛ ለድሆች ምላሽ መስጠት፣ ለችግረኛ መልስ መስጠት፣ ለችግረኛ መቆረስ፣ ለችግረኛ ያለ ኑሮ ሳይኖር እዚህ ፈውስ ጸሎት ቦታ ብንዞር እዚህ የአዋጅ ቃል ትንቢት ምናምን እንዲህ ትሆናለህ ትበራለህ እንዲህ አይሰራም። መርሆ ነው መጽሐፍ ቅዱስ የተሞላ በመርሆ የታሰረ ነው መጽሐፍ ቅዱስ። ስታረግ አብሮ የሚከተል ስትዘራ የምታጭደው፣ ስንዘራ የምናጭደው። ስለዚህ ወገኖች እንግዲህ 3 ክፍሎችን አንድ ላይ ተከታታይ በዚህ አይተናል። ጌታ ኢየሱስ ይባርክሽ። በጣም ይሄ በአንድ ጊዜ ብቻ የምናየው ቃል አይደለም። በጣም ሰፊ ነገር የሚጠይቅ ነው። ሰፊ ሐሳብ የሚጠይቅ ክፍል ነው። ሰፊ ሐሳብ የሚጠይቅ ክፍል ነው። እነኚህ ተስፋ ቃሎች፣ አስገራሚ ተስፋ ቃሎች እንደሚጠጣ ገነት ውሃው እንደማያቋርጥ ምንጭ ትሆናለህ ማለት የመልእክት ምንጭ፣ የጥበብ ምንጭ፣ የእውቀት ምንጭ፣ የሐሳብ ምንጭ፣ የምሪት ምንጭ፣ የደስታ ምንጭ፣ ይሄ አበንዳንት ላይፍ የሚባለው የተትረፈረፈ ህይወት፣ ሰማይ ክፍት የሚሆንበት ሰማይ በቃ የእግዚአብሔር ድምፅ ድግም አይሆንበት። ይሄ የምናስበው ሰው እጅ ስለጫነ ዘይት ላያችን ላይ ስለፈሰሰ መንፈሳዊ ፕሮግራም ሁሉ ላይ ስለተገኘን ብቻ የሚሆን አይደለም። መርሆ አለ። ከድሆች ጋር ከችግረኞች ጋር ያለው ነገር እንደ ቤተ ክርስቲያን ማስቀደም አለብን። እንደ አገልጋይ ማስቀደም አለብን። ህይወታችን መቁረስ አለብን። ስለዚህ ይሄን ነው የምንማረው። ጾማችን፣ ጸሎታችን አስቀድሞ ይሄን ማድረግ ይገባል። እግዚአብሔር የተባረከ ይሁን። እግዚአብሔር ባርክሽ እህቴ ላቀች። ጌታ ይባርክሽ። የሚቀጥለው ፕሮግራም እስክንገናኝ ድረስ ተባረኪ። በኤልሻዳይ ቴሌቪዥን ስለ ድሆች ጩኸት ፕሮግራም ተመልካቾቻችን እግዚአብሔር ዘመናችሁን ይባርክ። ህይወታችንን በዚህ አቅጣጫ እንፈትሽ። ቃሉን እናጥና። ለድሆች ማካፈልን፣ መቆረስን፣ ለተራቡት ማድረግን ህይወታችን ስርዓት እናድርግ። ከጾም ጸሎት በፊት ማድረግ ያለብን ነገር እናድርግ። ራሳችንን ከእግዚአብሔር ጋር እንዳንተላለፍ በጣም በማስተዋል መመላለስ ይገባናል። የኤልሻዳይ ቴሌቪዥን መሪዎችንም ይህን በመስራት የሚለፉ በስቱዲዮ ያሉ ወንድሞቼንም እግዚአብሔር ባርካቸው። ተባረኩ። ሻሎም። ሰላም። ይህ ስለ ድሆች ጩኸት ፕሮግራም ነው። በኤልሻዳይ ቴሌቪዥን ኔትወርክ ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ።